ሰላም ሰላም ጤና ይስጥልኝ ውድና እየተከበራችሁ ወርቅ የቤተሰቦች እንዴት ናችሁ? አማናችሁ አለ እስኪር መስኪን መታረቃቸው ጥሩ ነው፣ ደስ ይላል። ነገ ደግሞ ስታለቅሽ ነይ። ዛሬ መታረቃቸው በጣም ጥሩ ነው። ሰው ልጅ መለየት አያስፈልግም። እርቅ ጥሩ ነው። ነገር ግን ነገ ደግሞ ስትሳድቢና ስታቋሽሽ ደግሞ ነይ። እሺ እናንተ እዛ በየቦታ ትፈለፈላላችሁ፣ እኛ እዚህ ጋር ተሳዳቢ ነን። ስለዚህ በየቦታ ቁጭ ብላችሁ እናንተ እዛ ጋር እየተቀዳ ቪዲዮ ነገሩ ተልኳል። ሚዲያ የተጣላችሁ እንጂ አንድ ላይ እናንተ እዛ ጋር ስትፈለፈሉ ነበረ። ምን ብዬ ልንገራችሁ? ብዙ ነገር ቪዲዮ መጥቶኛል። ነገር ግን ማውጣት አልፈለኩም። ግን ደግሞ ከሳምንት በኋላ ተጣልቼዋለሁ፣ ተፈትቼዋለሁ፣ ተሰድቦኛል፣ አቆሾኛል። በክብር አልደረድርም ብለሽ ደግሞ ናይ ነገ ደግሞ እናያለን። እሺ ያስቀይም ቃላቶች ሲናገረኝ እኔም ንዴት ላይ ስለነበርኩ ራሴን መቆጣጠር አቅቶኝ ነበረ። ብዙም ነገር ብዬዋለሁ፣ አድርጌ ሊሆን ይችላል እና ያን ብዙ ነገር አሳልፈናል እኔ እና እሱ ከልጅነት ጀምሮና እንደዚህ ይገባኛል፣ እረዳሻለሁ። ምን ያስታውቃል ሰው የዋለበት ሄደው ሲያጡት እንጂ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ የመቀነትሽን የወገብሽን ልክ። ሰላም ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ያለን ደህና ነን፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ያው እንግዲህ ከዚህ ቀደም በነበረው ቪዲዮ ማለትም ትላንት ወዲያ ተፖስቶ በነበረው ቪዲዮ ዛሬ አንዳንድ ነገር ለእናንተ ልንላችሁ የመጣ ነው። ያው እኔን እንኳን በትንሹም ቢሆን አስረድታኛለች ፈቲ ወለብቼ በደንብ አስረድታኛለች። ከቪዲዮ በኋላ እና እናውራ ብላኝ በጣም ብዙ ነገር ነግራኛለች። ግን ያው ይሄንን ነገር እኔ ብቻ ሳይሆን ቤተሰቦችን ማወቅ አለባቸው ብዬ ዛሬ በቪዲዮ አንድ ላይ መተናል። ያው የምትላችሁ ነገር አለና አብረን እናዳምጣት። ያው ለእኔም ያለችኝ ነገር ስላለ ያው ለእኔ ያልሽኝን በያቸው፣ መጨመርም ካለብሽ መቀነስም ካለብሽ እሷ በአሪፍ መልኩ አስረጃቸው። ያው እንግዲህ እሷ እንዳለቻችሁ ነው። ያው በትንሹም ቢሆን አስረድቼሻለሁ የነበረውን ነገር እና ያው እኛ ካሰብናቸው በተቃራኒ ነው ነገሮች የሄዱት። እናንተ የሚያሰባችሁት ኦዲየንስ የሚያሰበው እና የተፈጠረው ነገር ያው በፉና በእሷ መካከል ክፍተት ለመፍጠር እስኪመስል ያክል ነው ሰው እንዲረዳ ያደረገው እና እናንተም የተረዳችሁት በዛ መንገድ ነበረ። ግን በሰዓቱ ፉ ያው ደብሮት ነበረ። ድብርቱንም ለማጥፋት ማድረግ ያለበት ነገር ነበረ። እሱም ቤት ተከራይቶ እኔ እንዳግዘው ጠራኝ። ሄድኩኝ እና ነገሮችን እኔ አስተካክዬለት አብረን አስተካክለን ነገሮችን አንቺን ሰርፕራይዝ ለማድረግ ነበር ያን ነገር ያደረገው። እሱን ነገር ደግሞ አንቺም ሆነ ቡሪክ አልተረዳችሁንም። ኦዲየንስም ሌላ ነገር እንዲያስብ ሆነ ነገሮች በቃ ባልጠበቅናቸው ታጥፈው ወደ ሌላ መንገድ ሄዱብን እና ይህን ነገር ደግሞ በፉ እና በፍቅር መካከል ምንም አይነት ክፍተት እንዲፈጠር አልፈልግም ነበረ። ግን በሰዓቱ ብዙ ነገር ተፈጠረ ባንቺና በሱ መካከል። ሁላችንም ተረበሽን፣ ማይሆን ሀሳቦችን አሰብን ምናምን እና ያው ፉ ላንቺ ያለው አመለካከት እንደዛ አልነበረም። እንደዛ ልትናገሪውም አይገባም ነበር። ያው እኛም ጥፋተኞች ነን። ያው እኔ አሁን ከኔ ይልቅ አንቺ እንድታስረጃቸው በህይወቴ ዘመን
ስታምሩ ይቅርታ እንዴት እንደምጠይቅ ግራ ስለገባኝ ነው። በቃ ያቀፈች ይቅርታ እያልኩክ ነው። ምንድን ነው ሌላ ነገር ብታስመስለው አታሽራ። ምነው ተዘጋገብክ? ምንድን ነው ግራ ገባኝ። አይ አንተም ይቅርታ እንድትለኝ እፈልጋለሁ። እኔም ይቅርታ ብዬሃለሁ። ያው እስካሁን ለተባባልነው ነገር በጣም ይቅርታ ነው። አንተ አልገባኝ። እኔ ሁሉም ያልተረዳነው ነገር ነበረ፣ ግን አሁን ታክሲ ስታስረዳኝ ነው የገባኝና በህይወቴ ዘመን በደስታ ባዘኔ ሁሉን የማይብሽ ብርሃኔ ነሽ ላይ ብሌኔ ብሌኔ የማይሽን ዳይኔ ብሌኔ ብሌኔ ብርሃኔ ነሽ ላይ ብሌኔ ብሌኔ የማይሽን ዳይኔ በቃ የተፈጠሩት ነገሮች አሉ። እሷን አስረዳዋት። እሷም ጥፋቷን አወቀች፣ ይቅርታ ጠየቀች በማቀፍ አንተም ደግሞ እሱ በአፍሻ ግን ያቀፍኩኝ ድጋሚ ካቀፈኝ አይመጣም። እሱ ቢያስረዳኝ አንተ ደግሞ በአፍ እሺ አስረዳኝ። ምን ላስረዳሽ? እስካሁን ለተፈጠሩት ነገር በጣም ይቅርታ፣ ያለ መግባባት ነው ምናምን ብለህ እስካሁን የተፈጠረው ነገር ያለ መግባባት ነው። በጣም ይቅርታ። ችግር የለም ይፈጠራል። አንዳንድ ጊዜ ትልቅነት ነው ይቅርታ። አይ ነው አዙራችሁብኝ ነው። አይ አዘንልብህ ሳይሆን ያው የእውነት እኔ አሁን ሳቅፍ ምናምን አውቃለሁ፣ ልደነግጥ ትችላለህ። ግን እኔም ስለጨነቀኝ ነው። ከዚህ በፊት ብዙ ነገር ተባብለን ብዙ ነገር ተፈጥሮ ሊሆን ይችላል። ግን ትላንት ወዲያ በተሰራው ቪዲዮ ላይ ፈቲ ነይ ለብቻሽ ላናግርሽ ብላ ስታስረዳኝ ነው ነገሮች ሁሉ ተገላልጦልኝ ግልጽ ነው የተረዳሁት። እና እኔም ፈቲን ዛሬ ቪዲዮ ላይ የመጣንበት ምክንያት ለቤተሰቦች እኔ እንዳስረዳችኝ አስረድታ ችግሮቹ ቤተሰቦችም ጋር እኛም ጋር እንዲፈታ ነበር የጠራሁት። እና ሶስታችን ብቻ ሳይሆን ቡሪክም እንዲኖር ፈልግ ነበር። ዛሬ ላይ እንደ አጋጣሚ ቀጠሮ አለበት አልተመቸውም እንጂ መጥቶ ይሄንን ነገር ቢሰማ በቪዲዮ ባያየው እንዲሁ በአካል ቢሰማው በጣም ደስ ይለኝ ነበር። ምክንያቱም ያው እሱም የአንተን ንግግር ይሁን ወይ የእሱ ያረዳድ ትክክል አልነበረም፣ ወይ ደግሞ እሱ ለእኔ የነገረኝ አነጋገርና እኔ እሱን የሰማሁበት የተለያየ ነገር ነው መሰለኝ። እና እኛ ጋር ባለው አለመግባባት አራታችን ጋር የነበረውን አብሮነት በትንሹም ቢሆን ለትንሽ ጊዜ አተን ነበርና ያው ይቅርታ በመሸነፍ ጓደኝነታችን የሚመለስ ከሆነ ያው እንግዲህ እኔ ተሸንፌ አንድ ላይ አብሮነታችን እንዲመጣ ነው የፈለግኩት። እና ያው አንዳንዴ ግን ደስ ይላል ማለት ተሸንፈሽ ነው ይቅርታ የምትጠይቂኝ ወይስ በትክክል የኔ ማንነት ተረድተሽ ነው? ማለት ነው ተሸናፊ ስልክ አሁን አንዳንድ ሰው ማለት ነው ስህተቴን አውቄ ራሱ እኔማ ይቅርታ አልጠይቅም የሚል ነገር ነው እንጂ ኖርማል ስህተቱን ወይ ልክ የሆነውን ነገር ሳልረዳ ቀርቼ ሳይሆን ፈቲ እንደነገረችኝ ያው ሰርፕራይዝ አዘጋጅተህልኝ ነበር አሉ። እኛ ስንት ነገር ስናስብ እሺ አይ ነው ማለት ስለ ራሴ ማውራት አልፈልግም፣ ግን የእውነት ወደ ተስፋ መቁረጥ እየገባው ነበር። እኔ በእናንተ ማለት በጣም እየተሰማኝ ነበር። ሰዎች ለእኔ መጥፎ ስያሜ እንዲሰጡኝ ያደረጋችሁኝ ስለነበር ማለት ነው። ስለዚህ ማለት ዋናው ይቅርታ ነው። እንደነገርሽኝ ትልቅ ነገር ነው። በጣም ይቅርታ መጠየቅ ትልቅነት ነው። ትልቅነትሽን አሳይተሽኛል። ግን እኔ ማለት አንተም ይቅርታ ብለኸኛል። አይዞ ትልቅነትህን አሳይተኛል። አይ ነው በቃ እኔ አላቅም። ወላሂ በጣም እየከፋኝ ነበር። በጣም ከፍት እያለኝ ነበር። ለምንድነው ሰዎች የማይረዱኝ? ለምንድን ነው ጓደኛዬ በዚህ ልክ ሊቀየርብኝ የሞከረው? ለምንድን ነው እሷም በዚህ ልክ ልትቀየርብኝ የቻለችው? ለምንድን ነው የሚዋሻት? ለምንድን ነው እንደዚህ አይነት ውሸት የሚነግራት? ምን አድርጌ ነው? ምን በድዬ ነው? እና በጣም ስሜት ይነካል። በጣም ነው የሚጎዱት ማለት ነው። አይኑ አይደለም ማለት በልህ እንደሚያደርገው አውቃለሁ ነገሩ። ጭራሽ አብሬሽ ልኖር ብሎ ሲመጣ ደግሞ ሞር በጣም ነው የከፋኝ የእውነት ማለት ያው የእናንተ ነገር የእውነት መስሎት ስሚኝ አንዴ ማለት እኔ ልጨርስና እና በቃ እንዴት ትረዱኛላችሁ ብዬ አላሰብኩም። ግን በጣም ወረደም ያው ሰላም የተሻለ ነው፣ ሰላም ይበልጣል። እና ተረድተሽኝ ስለሆነ ደግሞ ሞር ደስ ብሎኛል። ማለት
ጥሩ ነገር አስቤ ነበር ሳደርግ የነበረው ሁሉንም ነገር እኔ ለቡሪካ ክፉ አይደለም፣ ክፋትም አስቤ አላውቅም። ከመቼ ጀምሮ ለእኔ ያለው አመለካከት እንደተቀየረ አላውቅም። አንቺንም እንዴት እንደቀየረሽ አላውቅም። ግን እሱም ቢሆን በዚህ ልክ ተረድቶኝ እንዲህ ነበር ያሰበው ብሎ ተረድቶኝ እዚህ ቦታ ላይ እሱ ተገኝቶ ከእሱ ጋር ሰላም አውርጄ ቢሆን ደስ ይለኛል። ግን ያው አጋጣሚ ሆኖ የለም እና እኔ ወንድምነቱን ሁላ አምኜ ስቀበል አንቺ ደስተኛ ከሆንሽ ብዬ ነው። ገብቶሻል? አንቺ ደስተኛ እንድትሆኝ ስለምፈልግ ስለማይገባሽ መከፋት፣ ማዘን፣ ማልቀስ ስለማይገባሽ ነው ያንን ነገር ሳደርግ የነበረው እና ብቻ ያው እውነት ነገራለች ተደብቃ አትቀርም ትያር አይሽ ያደር በቃ ማለት ያው ሁሉንም ነገር ለፈቴ ማክራት ነበር። ስለ አንቺ ምን እየተሰማኝ እንደሆነ ምን እንደሚሰማኝ እና አንዳንዴ ስነግራት በጣም ነበር የምትገረመው። ብቻ ግን አመሰግናለሁ ሁሉም ነገር። አይ ምንድን ነው ሲጀመር ጥል እኮ አንዳንዴ ያስፈልጋል ብቻ አይቆይ እንጂ የፍቅር ቅመም ነው ጥልና ጭቅጭቅ። ግን ሲቆይና ብዙ ጊዜ በተደጋጋሚ ሲሆን ነው የሚመራው እንጂ በጣም ደስ የሚል ነገር መደባደቡ፣ መሰዳደቡ በቀጣይ ደግሞ የበፊቱ አብሮነታችን ተመልሶ ለአራት ቅውጥ ያለ ቪዲዮ የሆነ ድግስ ነገር አዘጋጅተን ያለሽ ድግስ ነገር አዘጋጅተን ቡሪካን ጠርተነው አሪፍ እና ደስ የሚል ጊዜ እናሳልፋለን ብለን እናስባለን። ግን ደስ ብሎሃል እንዴ? ይቅርታ ከልቡ ነው። እኔ እኮ ዝም ብዬ እኮ ነው የምስቀው፣ ደንግጫለሁ። የምር ፍቅርን የመሰለ ነገር የለም ማለት ነው። እኔን የመሰለ ማለት ነው። በቅርቡ ልፈልጅ። እሺ አታደበላልቅብኝ ስሜቴን እና የሚመታኝ ገና ለገና ተታርቀናል ብሎ እኔ የእውነት ነው የምቀይረው እያንዳንዱን ነገር በኩርኩም ምናምን እንዳትለኝ። ስጪ ተቀበዩ ይሄ ፓርት ተቀበዩ። እሺ ጌታ ነው አይደለም፣ እግዚአብሔር ነው አይደለም። ናሽ ሊል እስቲ ታናላ እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ፣ ያዝ ያዝ ጠበቃ አርጊኝ፣ የቀረው ቀርቶብኝ የመቀነትሽን የወገብሽን ልክ